በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህ የኤርቪን ማሲንጋ መልእክት እንዲሁ በቀጥታ አልተመለከትኩትም። ለየት ባለ አይነት መልኩ ለማየት ነው የሞከርኩት እና እሱን ነው እንድንነጋገርበት የፈለኩት። አይ ቲንክ ሊያወያይም ሁሉ የሚችል ጉዳይ ይመስለኛል። ቅድሚያ ያሉትን ላስቀድም። የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋ አንድ መልእክት አስተላልፈዋል ዛሬ ላይ። አሁን ወቅቱ ህዝብን ማስቀደም ያለብን ወቅት ነው። ጊዜው እሱን ይጠይቃል። እሱን ደግሞ ህዝብን እያስቀደምን ነው ማለት ደግሞ የምንችለው ለውስጥ ግጭቶች፣ ለኢትዮጵያ ነው መልእክቱ እየተላለፈ ያለው። ለውስጥ ግጭቶች ዘላቂ ሰላም ሊያመጣ የሚችል መፍትሄ ማምጣት ስንችል ነው። ህዝብን አስቀደምን የሚባለው ተፈናቃዮችን ወደ ቀያቸው መመለስ የሚችሉበትን ምቹ ሁኔታ መፍጠር ስንችል ነው። እንዲመለሱ ማስቻል ስንችል ነው። ህፃናት ትምህርት ገበታ ላይ መገኘት የሚችሉበትን የጤና አገልግሎት፣ የጤና እንክብካቤ ማግኘት የሚችሉበትን ሁኔታ ማረጋገጥ ስንችል ነው። ከትጥቅ ትግሉ ጋር የተፈጠረውን ህገወጥነት እሱን ማስቆም ስንችል ያኔ ህዝብን አስቀደም ማለት ይቻላል እና እነዚህን ነገሮች ማድረግ ያለብን ጊዜው አሁን ነው ይሉና ለሶስት አካላት መልእክት ያስተላልፋሉ። አንደኛው ፋኖን በሚመለከት ነው። ፋኖ በሚለው የጠቀሱት ለሁሉም ማለት ይቻላል ይመስለኛል። ፋኖን ሰላማዊና ተጨባጭ ግቦችን ይዞ እንዲመጣ እናሳስባለን ነው። ሰላማዊ የሆነ እና ተጨባጭ ነገር ይዞ እንዲመጣ፣ ግብ ይዞ እንዲመጣ ይላሉ። ሌላኛው ለኦሮሞ ነጻነት ሰራዊት፣ እሱ ደግሞ ግጭቱን ለማስቆም የሚያስችል ሁኔታ ወደ ድርድር እንዲመጣ ጥሪ እናደርጋለን ነው የሚለው። መንግስትን ሰላማዊ አማራጮችን በመፈለግ ረገድ ከኃይል ውጭ በሰላማዊ አማራጮች ችግሩን መፍታት የሚያስችሉን አይነት መንገድ ለመፈለግ የሚያደርገውን ሁኔታ እንዲቀጥልበት ነው አለ ቀጥልበት የሚል ነው። ከዛ ለዜጎቹ ደህንነትና ዋስትና ቅድሚያ እንዲሰጥ እንደዚሁ ጥሪ አስተላልፈዋል። ሶስት ነገሮችን ነው የምናየው። አንደኛው ለመንግስት ያስተላለፉት ጥሪ የመጀመሪያውና ይሄን አሁን የነገርኳችሁ የተለያየ ነው። መጀመሪያ ላይ የወጣው መልእክት ወይንም ደግሞ መግለጫ መንግስት በዜጎቹ ላይ የሚወስደውን የድሮን ጥቃት ዜጎቹን በድሮን መግደል ማቆም አለበት የሚል እንዲያቆም ነበር ጥሪ የመጀመሪያው። በደቂቃዎች ውስጥ እሱን ቀይረው ነው አሁን ያልኳችሁን ነገር የመጣው በጣም በተሻሻለ በሌላ አይነት መልኩ ችግሮቹን በሰላማዊ አማራጮች ለመፍታት የሚያደርገውን ጥረት ቀጥልበት የሚል ጥሪ ነው በኋላ የተላለፈው። ለዜጎች ደግሞ ደህንነት ቅድሚያ ስጥ የሚል ነው። ከመጀመሪያው ጋር በጣም የተራራቀ ነው። ይሄን አንድ እናያለን። ምን ያሳያል የሚለው መልእክቱ ወዲያው መቀየሩ እና የተቀየረው መልእክት ደግሞ ከመጀመሪያው መልእክት አንፃር ሲታይ በጣም የተለያየ ነው። የመጀመሪያው መግደልህን አቁም ነው። የሁለተኛው ግን እያደረክ ያለው ሰላማዊ አማራጮችን የመፈለግ እንቅስቃሴን ቀጥልበት የሚል ሪኮግኒሽን አለው። በሁለተኛው ላይ ምን አይነት ሪኮግኒሽን?
ሰላማዊ አማራጮችን እየፈለገ ችግሩን ለመፍታት ሙከራ ላይ እየሆነ እንደሆነ እውቅና ይሰጣል እና እሱን ቀጥልበት የሚል ማበረታቻ ነው። ቀጥሎ ደግሞ የመጀመሪያው ላይ ግን ክስ ነው። ዜጎችህን እየገደልክ ነው እዚሁም በድሮን የሚል ክስ ነው የመጀመሪያው እና በጣም የተራራቀ መልእክትን የተላለፈው እሱ እንደገና ወዲያው መተላለፉ እሱን እናያለን። አንድ ሁለተኛው ለፋኖ እና ለኦላ የተላለፈው መልእክት እናያለን። ምን ማለት ናቸው መልእክቶቹ? ሶስተኛ ቲፒኤልኤፍ እዚህ ውስጥ አልተካተተም። ለምን አልተካተተም የሚለውን ምን ጠይቃቸው የሆኑ ጥያቄዎችን እየጠየቅን መልስ ለማግኘት እንሞክራለን። እነዚህን ሶስት ነገሮች ደምረን ከጀርባ ያለው ፍላጎት ምንድን ነው የሚለውን ከወቅታዊ ጉዳይ ጋር የይዘን የሆነ ትርጉም የሚሰጥ ነገር እናቀርባለን ማለት ነው። እንደዛ ነው የምናደርገው። የመጀመሪያው በድሮን ህዝብህን መጨፍጨፍ አቁም የሚል ጥሪ ነበር ለመንግስት። ወዲያው እሱን ቀየሩት። ለምን ቀየሩት? ውሸት ስለሆነ ነው? አይደለም። አሁን ኢትዮጵያ ውስጥ በሚደረግ የእርስ በርስ ጦርነት ዜጎች በድሮን ይሞታሉ፣ ንጹሃን። ይሄ ከውስጥም ከውጭ በግለሰብም በተቋምም ደረጃ ሲባል የምንሰማው ጉዳይ፣ መንግስትም በሚባለው ልክ ሲያስተባብለው የምናየው ጉዳይ አይደለም። እንደውም ከማስተባበል ይልቅ አልፎ አልፎም ቢሆን በዚህ ጉዳይ ላይ መናገር ሲገደድ የሚናገረው ንጹሃን አልሞቱም ሳይሆን በድግስ ውስጥ ማን ተገኙ አላቸው የሚል አይነት ንግግር ነው የሚናገረው። ስለዚህ ውሸት አይደለም። ንጹሃን ታርጌት ተደርጎ ላይሆን ይችላል። ነገር ግን ንጹሃን በድሮን እንደሚሞቱ ግን ምንም ጥርጥር ያለው ጉዳይ። ስለዚህ ውሸት አይደለም። ውሸት ካልሆነ የኢትዮጵያ መንግስትም አስገድዶት ነው ብለን ደግሞ ማሰብም በጣም አስቸጋሪ ነው። አሜሪካን እንደማስገደድ አይነት እኮ ነው። የአሜሪካው አምባሳደር መልእክት የአሜሪካ መንግስት የያዘው መልእክት ነው። እሱን አቋም መሰረት ያደረገ የአሜሪካንን ፍላጎት መሰረት ያደረገ። ስለዚህ የኢትዮጵያ መንግስት አስገድዶ የማስቀየር አቅም የለውም። የቀየሩበት ምክንያት እኔ የሚገባል ተግባብተው የኢትዮጵያ መንግስትና የአሜሪካ መንግስት የሆነ የተግባቡበት ጉዳይ አለ። ከዛ አንጻር ይሄ አረፍተ ነገር ጉዳት እንጂ ጥቅም ስለሌለው የተቀየረ ይመስለኛል። የተግባቡበት የተስማሙበት የጋራ የሆነ ነገር አላቸው። ይህ አረፍተ ነገር ያንን ይጎዳል። ስለሚጎዳ ቢቀየር ተብሎ በመግባባት የሆነ ይመስለኛል በአንድ በኩል። በሌላ በኩል የአሜሪካ መንግስት በመቀየሩ ይሄንን የመጀመሪያውን በሌላ በጣም በተሻለ መልእክት በመቀየሩ ማስተላለፍ የፈለገው መልእክት ስላለም ሊሆን ይችላል። የመጀመሪያው መንግስትን የሚከስ እና በድሮን የራሱን ወገን የሚጨፈጭፍ መንግስት አድርጎ አውሬ አድርጎ የሚስል ነው። አይ በዚህ ደረጃ ይህንን መንግስት መግለጽ የለብንም ከተባለ እንኳን አነስ አድርጎ ክሱን መግለጽ ይቻላል።
መልእክቱ በጣም የተለየ ነው። ሁለተኛው የሰላም አማራጮችን የሚፈልግ አካል ነው በሚል ሪኮግኒሽን ይሰጣል፣ እውቅና እና ማበረታታት ነው ደግሞ ያለው። ቀጥልበት። ግን በዚህ ሂደት ውስጥ ማለት ጦርነቱን ምኑን እኮ አቁም እኮ አይደለም፣ የሰላም አማራጮች እየፈለክ ነው፣ እሱን ነው የምናውቀው ነው። እሱን ቀጥልበት። የጦርነት ፈላጊ አድርጎ አላቀረበው። እንዶም የሰላም አማራጭ እየፈለገ ያለ አካል አድርጎ ነው የሚያውቀው እና ቀጥልበት ብሎ ነው የሚያበረታታው። ከመጀመሪያው ክስ በጣም የተለየ ነው። በመቀየሩ ማስተላለፍ የፈለገው መልእክት ሊኖር ይችላል። ለእኔ ተግባብተው ቢሆን በዚህ ደረጃ ከቀየሩት መልእክት ለማስተላለፍ የሚሆን በዚህ ደረጃ ሁለተኛውን መልእክት እና የመጀመሪያውን መልእክት አነጻጽረን ግን ካየነው የአሜሪካ ፍላጎትና ጥቅም ከመንግስት ሳይድ ነው የሚል መልእክት ያስተላልፋል። ለምን? መንግስት ምን እያደረገ ነው? የሰላም አማራጮችን እየፈለገ ነው እያለ እና ምን እያደረገው ነው? እያበረታታው እኮ ነው። ትንሽ ግን ጉድለት አለ። ለዜጎች ደህንነት ደግሞ ቅድሚያ ለመስጠት ከማን ሳይድ ነኝ እያለ ከመንግስት ከፌዴራል መንግስት ሳይድ ነኝ እያለ ነው። የኛ የአሜሪካ መንግስት ፍላጎት እና ጥቅም የሚጠበቀው ከፌዴራል መንግስት ጋር በመሆን ነው እና ምርጫቸውን ነው የሚነግሩ። ፋኖ አንድ መግለጫ ሰጥቷል። የነሱ ይሁን አይሁን አላውቅም። የአማራ ፋኖ ህዝባዊ አፋብኃ የሚባለው የአማራ ፋኖ ብሔራዊ ኃይል የሚባለው አማራ ክልል ላይ ያለው የመንግስት መዋቅር የደህንነት ምናምን ሁሉ ይፍረስና ፋኖ በሚያደራጀው ጊዜ መንግስት ይተካ የሚል በኋላ ላንሰው መሰለኝ። ግን በዚህ ውስጥ ከመንግስት ሳይድ ነኝ የሚል ነገር ያለው ይመስለኛል። አንድ ይህንን ያዙ እና ለፋኖ ማሳሰቢያ ለኦላ ደግሞ ጥሪ አስተላልፈዋል። የፋኖን ማስተባበያ ብቻ ሳይሆን ማስጠንቀቂያ ጭምርበት። ፋኖ ሰላማዊ የሆነ እና ሪያሊስቲክ የሆነ ቅዠት ነገር አይደለም። ይዘህ የምትመጣው ሁሌም ቅዠት ነገር ነው። ሪያሊስቲክ የሆነ የሚጨበጥ ግቦች ይዘና እና እሱን ይዘህ እንድትመጣ እናሳስባለን። እንትን አለው የሆነ ኃይለ ቃል አለው፣ ማስጠንቀቂያ ነገር አለው። ምኑን እንደሆነ አላውቅም። ቅዠት ያለው ግን ቅዠት ነው። ከዚህ በፊት ይዘህ የምትመጣቸው ግቦች ቅዠት ናቸው ይመስለኛል። 4 ኪሎ እንገባለን የሚሉን መሰለኝ። ሪያሊስቲክ አይደለም፣ ተጨባጭ አይደለም። ይዘህ የምትመጣው ነገር አሁን ሀገሪቱ ውስጥ ካለው ሁኔታ አንፃር ተጨባጭ አይደለም እና እኛ አሜሪካውያን፣ እኛ የአሜሪካ መንግስት አንተ ይዘህ የምትቀርባቸውን ኦብጀክቲቮች፣ ግቦች እንደ ቅዠት ነው የምናያቸው። ሰላማዊም አይደሉም። መልዕክቱ ያ ሰላማዊ አይደሉም፣ ቅዠትም ናቸው። ለምሳሌ አልደራደርም ትላለህ ነገር ይመስለኛል። ከዚህ ቀደም ይሄንን አቋማችሁን አንወዶም የሚል ራሳቸው ኤርቪን ማሲንጋ ሲናገሩ ሰምቻለሁ። ሰላማዊ አይደለም ማለት በቃ ጦርነቱን የሚያስቀጥል እንጂ ጦርነቱን ለመቋጨት የሚያስችል ነገር አይደለም ይዛችሁ የምትመጡት።
እና ምን እያደረጓቸው ጦረኛ ናችሁ ብሎ የሚከሱት እነሱ ነው። አነጻጽሮት መንግስትን ያሉትንና እነሱ ነው። መንግስትን በድሮን ጨፍጫፊ ነህ ብለውት ግን ሶሪ ብለውታል። እንደውም እንደዚህ ነው አንተን የምናውቅህ ደግሞ ብለው ቀይረውታል። እሱ የሚያስተላልፈው መልእክት አለ። የፋኖን ግን እንደው መጀመሪያው ላይ ጥሪ ነበር፣ ማሳሰቢያም አልነበር። ሁለተኛው ላይ ሲቀይሩት የፋኖን ማሳሰቢያ ብለው ዊ አርጅ ነው። እና ሰላማዊ የሆነ ተጨባጭ የሆነ ነገር ይዘህ አትመጣም። አንዱ ጦርነቱ እየቀጠለ ያለውና ቀደም የተባሉት ነገሮች ሁሉ ያልሆኑት በዚህ ምክንያት ነው። ፋኖች ምላሽ ሰጥተዋል። እንግዲህ ያ ምላሽ ከሆነ የነሱ ከሆነ ማለት ነው፣ ካልሆነ ግን ሶሪ ያ ሰላማዊ አይደለም፣ ሪያሊስቲክም አይደለም። እነሱ እንዴት እንድንባላለንም የሚል ነገር አለው። የአማራ ህዝብ እንዲህ ሲሆን ጄኖሳይድ እየተፈጸመበት ምናምን በሰላማዊ መንገድ ጠይቀን እምቢ ተብሎ ሳንመርጥ ሳንወድ የገባንበት ነው፣ ብዙ ነገሮች ይላሉ። እና ይሄ እንዴት ሪያሊስቲክ አይባልም ብሎ ያነሱና እንዲደረጉ የሚጠይቋቸው ነገሮች ውስጥ አንዱ አማራ ክልልን ለኛ ያስረክቡ፣ ፋኖ ለሚያቋቁመው ጊዜያዊ አስተዳደር ያስረክቡ፣ ሰራዊቱ እንዳለ ጠቅልሎ ይወጣ። የመጀመሪያው ቅድመ ሁኔታ ያው የሚታመን ናሽናል ዲያሎግ ይጠይቃሉ። ግን እሱ ከመሆኑ በፊት ግን መጀመሪያ መደረግ ያለበት ሰራዊቱ ሁሉ ከአማራ ክልል ወጥቶ የመንግስት የደህንነት መዋቅር ፈርሶ ፋኖ ሚዲየት ለሚያደርገው ጊዜያዊ መንግስት ያስረክባሉ። ፒስፉል አይደለም፣ ሰላማዊ አይደለም፣ አንድ ሪያሊስቲክም አይደለም። ምንድነው? የት ነው ያለው ፋኖ? እንደኛ የትኛው ፋኖ ነው የሚረከበው? ይሄ 13 መሪ ያለው ድርጅት እሱ ነው የሚረከበው? የትኛው ፋኖ ነው የሚረከበው? እንዲህ አይነት ጥያቄ እኮ ለመጠየቅ በመጀመሪያ ደረጃ አንተ ራስህ ወጥ በወቅ ያ ቢወጣ አንተ አውቶማቲካሊ ያን ቫክዩም የምትሞላ አይነት አካል ብዙ ቦታዎችን የተቆጣጠርክ ደረስኩ እየተባልክ በቃ ሊመጡ ነው የምትባል አይነት አካል ጭራሽ ትቶ መሳሪያውን እየያዘ እጅ እየሰጠ ወይም ሰላማዊ አማራጭን እየተቀበለ ባለበት አይነት ነው። ይሄውን ተጨባጭ ነው። ፋኖ ክልሉን መንግስት ለቆልኝ ለኔ ያስረክበኝና ይውጣ፣ እውነት ተጨባጭ ነው? ኤኒዌይስ ይሄንን ስታዩ ኦላ ግጭቱን ለማቆም ወደ ድርድር እንዲመጣ ጥሪ ያደረገው እነሱ እንደው ፋይቲንግ ነው ያሉት፣ የሆነ ልፊያ ነገር ነው ያደረጉት። የግጭት መጠኑንም ትንሽ ያሳንሱት ይመስለኛል። ኤኒዌይስ አንድ ኃይል ነው ለድርድር መጥቶ ነበር። ከዚህም ቀደም ራሳቸው አሜሪካ የኦላን አይነት አቋም ትደግፍ ነበር። ቢያንስ ለድርድር ያሳየው ፍላጎት እና መሞከሩ ነው ጭምር እውቅና ይሰጣሉ፣ አበረታቷል። ከዛም አንፃር ወደ ድርድር እንዲመጡ ይላል። ይሄንን ያዙ። ሶስተኛው ጋር እንሂድ፣ መለስበታለሁ። ይሄን ሶስተኛው ጥያቄው ማለት ነው ቲፒኤልኤፍ አልተካተተም። እንዳልኳችሁ በኢትዮጵያ ውስጥ አሁን ሰላም እንዲመጣ የተባለ የሚወራው ስለ ኢትዮጵያ እና ስለ ኢትዮጵያ እየተወራ ባለበት አይነት ሁኔታ አሁን በቲፒኤልኤፍ እና በፌደራል መንግስት መካከል ወይንም በሌላ አገላለጽ ቲፒኤልኤፍ ከኤርትራ መንግስት ጋር ሆኖ ሊጀምር የሚያስበውን ጦርነት ዝም ብሎ ማየት አይቻልም፣ ዝም ብሎ ማለፍ አይቻልም። ትልቅ ውጥረት ፈጥሯል፣ ቀጠናዊ ውጥረት ፈጥሯል።
ሰሞኑን የአሜሪካ ሴኔት ላይ አንዱ መነጋገሪያ የነበረው ጉዳይ እሱ ነው። ኦርቪን ማሲንጋ እንዴት ይሄን ነገር ችላሉት? እንዴት ዝም ብሎ አለፉት? ይሄው ኦኬ፣ ቅርብ ጊዜ ሄደው ነበር፣ አግኝተዋቸውም ነበር፣ ተነጋግረውም ነበር። ምናልባት እዛው ስለነገሯቸው አሁን እዚህ መልእክቱን ማስካተት አያስፈልግም ተብሎ ከሆነ መልእክቱ ስለ ኢትዮጵያ አይሆንም። እነዚህን ስላላገኟቸው በዚህ ልድረሳቸው ብሎ አይመስለኝም። ቲፒኤልኤፍ በምርጫ ቦርድ ምናምን የተሰረዘ ነው እንዳይባል እነዚህም በምርጫ ቦርድ እውቅና የላቸው። ቲፒኤልኤፍ እንዴት ተዘለለ? ቢያንስ አጠቃላይ ሀገሪቱ ውስጥ ያለውን አይነት ሁኔታ አሁን ለምሳሌ ስለ ተፈናቃዮች እንኳን አንስተዋል አይደል? በአብዛኛው ስለ ተፈናቃዮች የሚነሳው ትግራይ አካባቢ ላይ ነው። ቲፒኤልኤፍ እዛም አግኝተው በአካል ቢሏቸው ይሄ ግን አጠቃላይ ለመንግስትም ለሁሉም የተላለፈ መልእክት እስከሆነ ጊዜ ድረስ ለማካተት ለምን አልተካተተም? ቅርብ ጊዜ ሄደው ነበር እንዳልኳቸው የምርጫ ቦርድን ሕግ እንዲያከብሩ ከኤርትራ መንግስት ጋር የሚያደርጉትን ግንኙነት እንዲያቋርጡ ትዕዛዝ ሰጥተው ነው የመጡት። አሜሪካ ተደግፈው ይህን ግንኙነት ጤናማ ነው ብላ አታምንም። ቲፒኤልኤፍ ከኤርትራ መንግስት ጋር የሚያደርገውን ግንኙነት አሜሪካ ካላት ቀጠናው ላይ ካላት ፍላጎትና ጥቅም አንፃር እንደ ስጋት የምታየው አቁሙ ብሏቸዋል። ይሄ መልእክት ቲፒኤልኤፍን አለማካተቱ ለኔ የሚያሳየኝ ነገር በቲፒኤልኤፍ ላይ ተስፋ መቁረጣቸው። ቲፒኤልኤፍ ብዙ ርቀት ሄዷል እና አይቀሬ መሆኑን ጦርነቱን የተገነዘቡት ይመስለኛል። ቲፒኤልኤፍ ከኤርትራ መንግስት ጋር ሆኖ የሚጀምረውን ጦርነት ማለት ነው አይቀሬ መሆኑን የተረዱት ይመስለኛል። በዚህ ሰዓት ላይ እሱን ትተው ፋኖን እየወቀሱ ኦላንም ወቀሳን በማይባል አይነት መልኩ ወደ ድርድር እንዲመጣ እየተናገሩ መንግስትን ደግሞ በሚያበረታታ አይነት መልኩ እውቅና በሚሰጥ አይነት መልኩ ጥሪ ያደረጉለት በዚህ ሰዓት ላይ ፋኖ ኦላ ከአሜሪካ ፍላጎትና ጥቅም አንፃር መበጥበጥ የለባችሁም። የፌደራል መንግስቱን እንድትበጠብጡት አንፈልግም። ሌላ ራስ ምታት እንድትሆኑበት አንፈልግም። ቲፒኤልኤፍን ትተው ፋኖ ኦላ ጠንከር ባለ አይነት መልኩ የተናገሩት መንግስትን ያበረታቱበት ምክንያት የሚመጣው ሁኔታ ቲፒኤልኤፍ ከኤርትራ መንግስት ጋር ሆኖ የሚጀምረው ጦርነት ከባድ ነገር ይዞ ስለሚመጣ ከአሜሪካ ፍላጎትና ጥቅም አኳያ ለፌደራል መንግስቱ ችግር እንድትሆኑ አንፈልግም። የኛን ፍላጎትና ጥቅም የሚያስጠብቀው የፌደራል መንግስቱ ነው፣ ማዕከላዊ መንግስቱ ነው። ስለዚህ አሰላለፋችሁን አስተካክሉ የሚል መልእክት ነው። አሰላለፋችሁን አስተካክሉ። ኦላም ፋኖ ለፌደራል መንግስቱ አሁን በዚህ ሰዓት ላይ ችግር እንድትሆኑ አንፈልግም። የአሜሪካ ፍላጎትና ጥቅም ችግር ከሆናችሁ አይከበርም። ከእናንተ በተቃራኒ ነን። በነገራችን ላይ መልእክቱ እሱ ነው። ለዛ ነው በዚህ ሰዓት ላይ ናሽናል ዲያሎግ ምናምን ብለህ ብትጠይቅ ማንም አይሰማም። ከባድ ጦርነት ከፊት ለፊት አለ። ትልቅ ጦርነት ከፊት ለፊት አለ። እሱ ባለበት አይነት ሁኔታ ለአሜሪካ እየተነገረ
መንግስት ሰላማዊ አማራጮችን በመፈለግ እና ችግሩን ለመፍታት እያደረክ ያለውን ጥረት በርታ፣ እውቅና እንሰጣለን፣ ቀጥልበት ነው ያሉት። ዋኖ ኦላ ወደ ሰላም ኑ እኮ ነው የተባለው። ቲፒኤልኤፍ ሄዷል። ለሱ ጥሪ አያስፈልግም። ሄደናል፣ አይተነዋል፣ ሞክረናል፣ ይሆን አይደለም። ስለዚህ ጦርነቱ አይቀሬ ነው። ጦርነቱ ስለማይቀር በዚህ ሰዓት እኛ ፍላጎታችን፣ ጥቅማችን የሚጠበቀው ከፌደራል መንግስቱ ጋር በመሆን ነው። አሜሪካ ሳይዷን የነገረች እና በዚህ ሰዓት ላይ አሜሪካን ሁሉን አቀፍ የሆነ እንትን ነገር አመቻቺ ብትላት አትሰማህም። እየነገሩ ያሉት ጦርነት ከፊት ለፊትህ አይቀሬ መሆኑን ነው። እየነገሩ ያሉት አሰላለፍን አስተካክል ነው። እየነገሩ ያሉት ከአሜሪካ ፍላጎትና ጥቅም ጋር ነህ ወይንስ ከዛ በተቃራኒ እሱን አሳውቀኝ ነው። መልስ እሱ ላይ ነው። የአሜሪካ ፍላጎቷን ነው እየነገረች ያለው። በቀጣይ በሚመጣው አይቀሬ ጦርነት ላይ አሰላለፌ እዚህ ጋር ነው፣ ፍላጎቴም ከዚህ ወገን ፍላጎት ጋር። ስለዚህ አሰላለፍህን አስተካክል። ከኔ ጋር ነህ ወይንስ ከማን ጋር ነህ? ከኢሳያስ ጋር ነህ ወይ? ከኔ ጋር ነው ወይስ ከኢሳያስ ጋር? እሱን ንገረኝ ነው እየተባልክ ያለ። ለዛ ነው ጠከር ባለ አይነት መልኩ ምን ይዘህ ነው የተባልከው? ሰላማዊ የሆነ ተጨባጭ የሆነ ነገር ይዘና፣ ተጨባጭ ማለት ወቅቱን ያገናዘበ ማለት ነው። ያንተንም አቅም ታሳቢ ያደረገ የጦርነቱን ሁኔታ ሪያሊቲውን ማለት ነው። የተነገረን ምናምን አይደለም። ሪያሊቲውን እሱን ያገናዘበ አማራጭ ይዘና እየተባለ ያለው ይሄ ነው። እና የአሜሪካ ፍላጎት በእኔ እምነት ይሄ ነው። እርቪን ማሲንጋ የሀገራቸውን ፍላጎት ቀጠናው ላይ ባለው ጉዳይ ላይ ማለት ነው የገለጹበት መልእክት ሶስት ነገሮችን ታሳቢ ያደርጋል። ለመንግስት ያደረጉትን ጥሪ፣ ለፋኖ ለኦላ ያደረጉትን ጥሪ፣ ቲፒኤልኤፍን መርሳት። በነገራችን ላይ ኢትዮጵያ ውስጥ ስላለ ሰላምና መረጋጋት በዚህ ሰዓት ላይ በጣም የሚያሳስብ ከሆነ ቅድሚያ አእምሮ ውስጥ የሚመጣው ቲፒኤልኤፍ እንጂ ኦላ እና ፋኖ ማለት ነው። ኦላ እንደውም ጭራሽ መምጣቱ ሁሉ ገርሞኛል። እነ ጀዋር ራሱ ተው ሌላ ጉዳይ ላይ የተንጠለጠሉ ባለበት ሰዓት ላይ ወደ አሜሪካ አእምሮ ውስጥ መምጣቱ ሁሉ ገርሞኛል። ከበስተጀርባው ያለው ፍላጎት ይሄ ነው። እኔ እንደዛ ነው የተረዳሁት። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው።
እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ